ውጤት ተሳክቶልናል። ዋው! እዚህ ስክሪን ላይ የምታዩት ነቅንቀዋለች። እግዚአብሔር አምላክ ይመስገን እላታለሁ። ምክንያቱም ኪዳነ ምሕረት እናቴ ሐሳቤን ሁሉ ትፈጽምልኛለች። ቤተሰቦቼ እንዴት ናችሁ? ሁሉም ነገር አማን ነው? አለን ይመስለኛል እንደ 15ኛ ዙሮች 100% ስኬት ልናስመዘግብ ነው መሰለኝ። ፍንጩን እና ያለውን ነገር እያየው ነው። እንደምታስታውሱት ሜዲኪር ሜዲካል ኢንፎርሜሽን ሴንተር ከዚህ ከኢትዮጵያና ከተለያዩ ዓለም ሀገራቶች ወደ ህንድ የወሰዳቸውን 15ኛ ዙሮች በሙሉ እንደተሳካላቸውና ነፍሰ ጡር እንደሆኑ ባለፈው ቪዲዮዎች ነግሬያችሁ በጣም ደስተኞች ሆነን ተነቃቅተን ነበረ። ከዛስ 16ኛ ዙሮች ሄዱና ህክምናቸውን ደግሞ አደረጉና ዛሬ የአንዷ ውጤት ተሳክቶልናል። ዋው! እዚህ ስክሪን ላይ የምታዩት ነቅንቀዋለች። እግዚአብሔር አምላክ ይመስገን። በነገራችን ላይ ከዚህ ታካሚ የወሰድኩት አንድ ትምህርት ምንድነው? ሰው ለካ ባመነበት እምነት እና ፈጣሪውን ትምክተኛ ሆኖ በፈጣሪው ትምክት ላይ ካለ እንደሚሳካለት ነው። በጣም የሚገርማችሁ ነገር እቺ ታካሚ ገና ወደ ቢሮ ስትመጣ እኔ የሚሄደው በ16ኛው ዙር ነው። ለምን እላታለሁ? ምክንያቱም ኪዳነ ምሕረት እናቴ ሐሳቤን ሁሉ ትፈጽምልኛለች። ከዚህ በፊት ብዙ ነገር አድርጋልኛለች። ይሄን ደግሞ ልታረግልኝ ነው ብላ በ16ኛ ዙር ሄደች። ዋው! በጣም በሚገርማችሁ ሁኔታ ለኪዳነ ምሕረት ያላት ትምክት አታሳፍረኝም፣ በሄድኩበት ሁሉ ሐሳቤን ሁሉ ታሳካለች እያለች ከአፏ ላይ ኪዳነ ምሕረት አትጠፋም። እንኳን ረዳችሽ፣ በእውነት ልፋትሽን እንኳን ቆጠረችልሽ። በጣም ደስ ብሎኛል። ሪሊ 16ኛ ዙሮች የመጀመሪያዋ ውጤት ኪዳነ ምሕረትን በ16ኛ ዙር ላይ ትምክት አድርጋ ተወራርዳ ሄዳ ተሳካላት ማለት ነው። ሌሎቹ ደግሞ በቅርብ ቀን እንጠብቃለን ማለት ነው። እኔ በጣም ይህንን ውጤት ለመግለጽና የሷን እምነት ጥንካሬና ምን ያህል ኮንፊደንስ እንዳላት ያየውበት ነው። አሉ አንዳንድ ደግሞ በጣም እምነታቸውን ፈጣሪ ላይ ጠንካራ አድርገው ሄደው ተሳክቶላቸው የሚመጡት። በተቃራኒ ደግሞ ኮንቴነር ሙሉ ብር ቢኖራችሁ እና በዓለም ላይ አንደኛ የተባለ ስፔሻሊስት ዶክተሮች ጋር ሄዳችሁ ብትታከሙ እግዚአብሔር ካልፈቀደው ፈጣሪ ካልፈቀደው በፍጹም የህክምና አይሳካም። ይሄንን ጉዳይ እኔ 100% አምናለሁ። ይህን ህክምና ወደ እንዳገር በተለይ ወደ ፌምኬር ፈርቲሊቲ ስታረጉ የምታመልኩትን አምላክ ፈጣሪን ከፊት ለፊት አድርጉና ይሁ እንደዚህ አይነት ውጤት ይሰጣቸዋል ማለት ነው። በጣም ደስ ብሎኛል። ፍቃዱ ነበርኩ ከሜዲኪር ሜዲካል ኢንፎርሜሽን ሴንተር። እንዴት አድርጌ ስሜቴን ልገልጽ እንደምችል ግራ ስለገባኝ ነው። ለማንኛውም ቪዲዮ ለሌሎች እንዲደርስ በተለይ ደግሞ የኪዳነ ምሕረት ወዳጅ ለሆኑት ደግሞ ሼር እያደረጋችሁ የሷን ድንቅ ተአምር ለሌሎች እንድታዳርሱልኝ ለማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ባባይ ቤተሰቦቼ።